በጣም ሚስጥር የሆነ ቃል ነው የምነግራችሁ። ለሰው እንዳትናገሩ። እዚህ ላለ ሰው ብቻ ነው ይሄ ሚስጥር። የተወለደ የት ነው? ግብጽ። የሙሴ አባት ጭቃ እየረገጠ የሙሴ እናትን አጠገቡ ባገት ሲገናኝ I love you። አንቺ እዚህ ቁጭ ብለሽ ወልሽ በሮችሽን እየከፈተ ያለ እጅ አለ። ያንተ የነበረ የምታቀው ዛሬ ግን የሌለ ስንት ነገር እንዳለ አላውቅ። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። አብርሃም ቀትር ሆኖ ሳለ በመምሪያ አድባር ስር ተቀምጦ ነበር ይላል። ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበረ እና ድንገት ሶስት እንግዶች ወደ በመንገድ ሲያልፉ አብርሃም አያቸው። እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፣ አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል፣ አትዘግይ፣ አንተንና ያንተ የሆነውን ከዚህ ከተማ ይዘህ ውጣ። በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ። ስለዚህ ምህረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በል ይሉታል፣ አስቸኩለውታል። ሊመጣ ያለ ጥፋት አለ። ደግሞ አንተን ስፔሻል የሚያደርግህ ሞገስ አግኝታል፣ ምህረት አግኝታል። ላንተ የጸለየልህ ላንተ በእግዚአብሔር መቅፊት የቆመ ሰው አለና ቶሎ ውጣ። ቤትን፣ ልጆችን፣ ሚስትን፣ ቤተሰቦችን፣ አማቾችም ካሉ ይዘውጣል። የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም። ለመውጣት እኮ ተስማምቷል፣ እሺ ብሏል። እንደውም መጽሐፉ ሲናገር እንደዚህ ይላል፣ ወደ ጌቶች ይላል፣ ቃሉን አንብቡት። ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም አለ። ምክንያቱም የነገሩት አንድ ጉዳይ ነው፣ ቶሎ ብለህ ከዚህ ከተማ ውጣ አሉት። እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያዩ ተራራው ትልቅ ነው እና ራሱን ሲያይ እዚህ ጥፋት እየመጣ ቢሆንም ወደ ተራራው ግን ሮጬ መውጣት የምችልበት ጉልበት የለኝም፣ አልችልም፣ ጌቶቼ አልችልም። ጥፋት እየመጣ እንደሆነ አውቃለሁ ግን አልችልም። የሚገርማችሁ እንደዚህ ይሉታል፣ ቶሎ በል፣ ቶሎ ውጣ፣ አትቆይ፣ ቶሎ አትዘግይ ብለው ይሉታል። እና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋ አላሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማል። ለዘገየ ሰው አቅም ጉልበት ላጣ ሰው የሚያስፈልገው የሚረዳው ጉልበት ነው። እና ለዚህ ይሄንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበር። ዛሬ ማለዳ ብሎኛል ጌታ፣ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣል። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት
ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ in the mighty name of Jesus ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያልፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል። ልቀቁና አሜን በሉ በደንብ። በጌታ በኢየሱስ ስም መፍጠን ይሆንላችኋል። አሜን ነው። እስቲ ጩሁና አሜን በሉ። የእግዚአብሔር እጅ በሉ እስቲ። ተባረኩ። ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ በእኔ ላይ ነበረች፣ የእግዚአብሔር መንፈስ ወሰደኛል፣ አጥንቶች በሞሉበት ሸለቆ አገባኛል። አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ። እውነቴን የምነግርህ ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል። ወይኔ ወይኔ እኔ አምናለሁ፣ በእርምጃም አምናለሁ። አት ዘ ሴም ታይም ግን በመለኮታዊ ፍጥነት አምናለሁ። በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ። እኔ ጸለይኩላችሁ፣ በኢየሱስ ስም በጊዜ መድረስ ይሁንላችሁ። የእግዚአብሔር እጅ የእግዚአብሔር እጅ ወዳጄ፣ የእግዚአብሔር እጅ ለእያንዳንዳችን ያስፈልገናል። የእግዚአብሔር እጅ ለእያንዳንዳችን ነው የሚያስፈልገን። ለመሰለ የእግዚአብሔር እጅ ረጅም ነው። የእግዚአብሔር እጅ የማይደርስበት ቦታ የለም፣ የማይገባበት ሁኔታ የለም። የሰው እጅ የማይደርስበት ቦታ አለ፣ የማይገባበት ሁኔታ አለ። አንዳንድ የምታውቃቸው ሰዎች እጃቸው ረጅም ከመሰለ ተሳስተሃል። ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው፣ የሚደርሰው እስከ ፍርድ ቤት ነው፣ የሚደርሰው እስከሆነ ሚኒስቴር መስሪያ ቤት ነው። ኢትዮጵያ ውስጥ በጣም እጁ ረጅም እስከ ቤተ መንግስት ነው። ከዛ በላይ አይረዝምም። ይገርማል። የእግዚአብሔር እጅ ግን እጁ ረጅም ነው። የማይገባበት ሁኔታ የለም፣ የማይደርስበት ቦታ የለም። አሁን አንተ እዚህ እየጸለይክ ውጭ ሀገር ያለ ዘመድህ በኢየሱስ ስም ይፈወሳል። የትኛውም አይነት ሁኔታ ይስተካከላል። የእግዚአብሔር እጅ ወደ ሁኔታ ይገባል። ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል፣ ነገራችሁ ይለቀቃል። ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል፣ በራችሁ ይከፈታል። በደም ጩሁና አሜን በሉ። ይሄ የመጽናናት ጉባኤ ነው። ይሄ የኃያላን ጉባኤ ነው። ይሰማል። አርብ እንማራለን። እሁድ የመጽናናትና የኃያላን ጉባኤ ነው። ሰው በደንብ አድርጋችሁ ስሙኝ። ለእያንዳንዳችን የእግዚአብሔር እጅ ያስፈልገናል። የባለስልጣን እጅ አይደለም፣ የባለ ሀብት እጅ አይደለም። የባለስልጣንና የባለ ሀብት እጅ የሚችለው አለ፣ የማይችለው አለ። የሚገባበት አለ፣ የማይገባበት አለ። የእግዚአብሔር እጅ ግን ይገርማል። ፈርዖን ቤት ይገባል፣ ባቢሎን ይሄዳል። የእግዚአብሔር እጅ የማይገባበት የለም። የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ ልክ እንደዚህ በጌታ በኢየሱስም ጸለይኩላችሁ። ዛሬ የእግዚአብሔር እጅ ወደ ሁኔታችሁ ይገባል፣ ወደ ቤታችሁ ይገባል፣ ወደ ኑሯችሁ ይገባል። አልሰለቸኝም እናንተ ማገልገል ይገርማችኋል። አልሰለቸኝም። እንደውም ሳያችሁ በረታለሁ። አምላካችሁ መንፈስ ያበረታኛል። ስለዚህ የሚስማማ ሰው ካለ እንደውም መጽሐፍ ሲናገር እንደዚህ ይላል፣ ላታካቻ የሚከፍታል የሚዘጋ የሌለው የሚዘጋ የሚከፍት የሌለዋል። ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ፣ ነገራችን እንዲዘጋ እንዲቋረጥ። እኛ ግን አንድ ነገር እናውቃለን፣ አምላካችን እጁ ብርቱ ነው። ይከፍታል፣ የሚዘጋ የለም። ይዘጋል፣ የሚከፍት የለም። ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል። አሜን ነው ወይ? ጻፉ እንደዚህ ብላችሁ የእግዚአብሔር እጅ ያስፈልጋችኋል። ቢኮዝ የእግዚአብሔር እጅ የማይገባበት ቦታ፣ የማይገባበት ሁኔታ፣ የማይደርስበት ቦታ የለም። ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች።
የእግዚአብሔር እጅ የሰለለውን ጉልበት ትሰጠዋለች። ለሞተው ሕይወትን ትሰጣለች። የተበላሸውን ታስተካክላለች። ለምንድን ነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጅብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በሕይወታችሁ ታዩታላችሁ። ወይኔ የእግዚአብሔር እጅ በሕይወታችሁ ታያላችሁ። ኋላ ላይ ያለው ሰው በደንብ አርግና አሜን ባል። የእግዚአብሔር እጅ ድንቅና ታምራት ታደርጋለች። ወዳጆች ከጥፋት ጉድጓድ ከረግረግ ጭቃ ያወጣል የእግዚአብሔር እጅ። በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስቦ የሚያወጣው እጅ ነው። ደግሞ ይገርማቸዋል የእግዚአብሔር እጅ ከጥፋት ጉድጓድ ከረግረግ ጭቃ ብቻ ሳይሆን የሚያወጣው በከፍታ ላይ ታቆማለች። አረማመድን ታጸናለች። አውጥቶ አይደለም ሜዳ ላይ የሚለቅ ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። ከዛ በኋላ እንደዚህ ይላል፣ አረማመድን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገስታቶችን እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ እንደወደቁ እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣችሁ እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል። ዛሬ ወደዚህ ቤት ዛሬ የመጣው መልእክት እንዳለ አምነ ከሆነ እመነኝ፣ ኢኮኖሚ ካንተ እጅ ይወጣና እግዚአብሔር እጅ ይገባል። እግዚአብሔር እጅ ይገባል። ታያለ በጌታ በኢየሱስ ኢዮብ እንደተናገረ መስማትን ሰምቼ ነበረ፣ አሁን ግን ዓይኔ አየች እንዳለ በጌታ በኢየሱስ ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላችኋል። ዘንድሮ ማየት ይሆንላችኋል። አሜን ነው ወይ? ሴ አሜን። አሁን ከሞቀ ያለው አማራጭ ሙቀት ከውስጥ መጨመር ነው። የውጩን ሙቀት ለመቋቋም ከውስጥ ሙቀት ነው መጨመር ያለበት። ይሄ እንደሆነ ጴንጤ በቃሉ ጉዳይ ላይ ኮምፕሮማይዝ አላረግም። እዚህ የደረስኩትም አሜን እያልኩ ነው። አምላኬ እጁን አውቀዋለሁ። የጌታን እጅ አውቀዋለሁ። አሜን ነው ወይ? ሴ አሜን። ደግሞ እንደዚህ ነው ልንገርህ፣ እግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለእናንተ ሲደረግ ታያላችሁ። አልሰማችሁኝም ያልኩትን እስከ ዛሬ ለሌሎች ሰዎች ሲደረግ የሰማችሁ ሰዎች ለእናንተ ሲደረግ ታያላችሁ። በቃ ልመርቃችሁ፣ ስትሞሸሩ ታያላችሁ፣ ስትከብሩ ታያላችሁ፣ በከበረ ሰረገላ ላይ ስትወጡ ታያላችሁ። ሄሎ መጽሐፍ ሲናገር እንደዚህ አለ፣ በጊዜው ከፍ እንዲያደርግ ከእግዚአብሔር እጅ በታች ራሳችሁን በጊዜው ምን እንዲያደርግ የእግዚአብሔር እጅ ከፍ የሚያደርግ ማን? ወይኔ ከፍ የሚያደርግ ማን? ጨምር። ከፍ የሚያደርግ ማን? የሚባርክ ማን ነው? አንታቻቻ አሜን ነው ወይ? ሴ አሜን። ተባረኩ። ስማ፣ እኔ ቃሉን እያነበብኩ ቃሉን እያጠናው እኔ እናንተን እስቲ እንደዚህ በሉ 45 እንደዚህ ግራችሁ እንደዚህ አርጉ። አጣምሩ። ጎሽ ሲያምርባችሁ ይኸው እንደዚህ ያደርጋችሁ። ቃሉን እያነበብኩ እንደዚህ ይላል ዘፍጥረት መጽሐፍ። እንዴ ሎጥን ውጣ ብለው ቢሉት ቢያስቸኩሉት ምን ቢሉት ሰውየው ቁጭ አለ። ተራራውን አየና እኔማ ወደዛ ማምለጥ አልችልም፣ መሄድ አልችልም። አንተ ካልቻልከኛ እንችላለን። አንተ ስላልወጣ አብራ አጠፋ አትችልም። የሎጥን እጅ አለ፣ የሚስቱን እጅ አለ፣ የሁለቱን ሴት ልጆች እጆቻቸው ይዘዋል። አወጡት።
አጥፋቸዋለሁ 45 ሄሎ እግዚአብሔር ምስክሬ ነው። ይሁን አሁን መቼ ነው ከዚህ ሁኔታ መውጣው የምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ይዘረጋላችኋል። የሰማኝም የተስማማም ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም ከእጥረትና ከውጥረት ያወጣችኋል፣ ወደ ሰፊ ስፍራ ያወጣችኋል። አሁን ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥነው እጅ። ቆይሽ እኔ ስጠይቃችሁ እናንተ መልሱ። ለዘገየ ሰው ምንድነው የሚያስፈልገው? የሚያፈጥን እጅ በሉት። ለዘገየ ሰው ምንድነው የሚያስፈልገው? ለዘገየ ሰው ምንድነው የሚያስፈልገው? በር ለተዘጋበት ምንድነው የሚያስፈልገው? የሚከፍት እጅ። ነገሩ ለተያዘበት ምንድነው የሚያስፈልግ? የሚያስለቅቅ እጅ። በጌታ በኢየሱስ ስም ይሆንላችሁ። አሜን ነው። እሺ የእግዚአብሔር እጅ ወደ ህይወታችሁ ሲመጣ ምን እንደሚሆን ልንገራችሁ። 11 ነጥብ ነግራችኋለሁ። የመጀመሪያ ይሄ እየጸለየ ላለ ሰው ብቻ ነው ይሄ መልእክት። ጌታ ሆይ ለሚል አባ ለሚል የኔ ጌታ ለሚል ዛሬ ለምን እዚህ ጉባኤ መጣው ካልሽ በቃ መልእክቱ ይሄ ነው። አንቺ እዚህ ቁጭ ብለሽ ይኸውልሽ በሮችሽን እየከፈተ ያለ እጅ አለ። ከጥፋት እያስመለጠሽ ያለ እጅ አለ። አንደኛ የእግዚአብሔር እጅ ወደ ሰዎች ህይወት ሲመጣ የሚያደርገው ነገር አንደኛ የተወሰደብህን ነገር ያስመልስልሃል። የተወሰደብህን ነገር አውቀሚውን ሳታቅ ፈልገሚውን ሳትፈልግ አቅም ኖሮ ይህም አቅም አጥተህ ያንተ የነበረ የምታውቀው ዛሬ ግን የሌለ ስንት ነገር እንዳለ አላውቅም። ከእግዚአብሔር የተቀበልከው ገና በልጅነት እግዚአብሔር ሰጥቶ የነበረ የጸሎት ህይወት፣ የአምልኮ ህይወት፣ የሥራ የተለያየ ጉዳይ በተለያየ ምክንያት የተወሰደባችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ያን ጠላት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችኋል። ያስመልስላችኋል። በደንብ አድርጋችሁ አሜን በሉ። የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ይላል። ፍልስጤማውያን የእግዚአብሔርን ታቦት ከአቤኔዘር ማርከው ወሰዱት። ከዛም ደግሞ ወደ አሽዶድ ይዘው መጡት ይላል። ወደ አሽዶድ የእግዚአብሔርን ታቦት ይዘው መጡ ይልና ቃሉ ሲናገር እንደዚህ ይላል። በአሽዶድም በዳጎን ቤተ ጣዖት አስቀመጡት ይላል። ከዛም በማግስቱ ሲመጡ ይላል ዳጎን በግንባሩ ተደፍቶ አገኙት ይላል። ከዛ ቀና አርገው አስቀመጡት። ኔክስት ዴ የእግዚአብሔር ቃል ሲናገር የእግዚአብሔር እጅ የእግዚአብሔር ታቦት ዳጎንን ሁለት እጁን ቆርጦ በግንባሩ ተርትሮ ደፋው። እንደገና ሶስተኛ ቀን ሲመጡ ዳጎን እንደገና በግንባሩ ተደፍቷል። ቀና ሲያረጉት እንዳይሆኑ ሆኖ ጎማምዶ ጥሎታል። ከዛ እንደዚህ ያሉ ወደ ጌት ምድር ውሰዱታል። ወደ ጌት ምድር ይዘው ሲሄዱ መጽሐፍ ሲናገር እግዚአብሔርም ከሕፃናት እስከ ሽማግሌ በእባጭ መታቸው ይላል። ህዝቡ ጮሁ። ከዛም ወደ አቃሮን ውሰዱታል። የአቃሮን ህዝብ እንደዚህ ያሉ ልታስጨርሱ ነው አሉ። መጽሐፍ ሲናገር አንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ስታነቡ እንደዚህ ላይ ይሁን ነን የእግዚአብሔር እጅ ጠነከረችባቸው፣ የእግዚአብሔር እጅ በረታችባቸው። ከዛ አቃሮን ጋር ሲደርሱ እንደዚህ አሉ። በቃ ይሄንን ታቦት መልሱት ወደ አቤኔዘር አሉ። የእግዚአብሔር እጅ ዛሬ ማለዳ ገና ወደ አንተ ልመጣ ስል የእግዚአብሔር መንፈስ እንደዚህ ብሎኛል። በጠላታችሁ ላይ የእግዚአብሔር እጅ ዘንድሮ ይበረታበታል። እማያዳግምት እግዚአብሔር ይመታላችሁ። አሜን። በደንብ አድርጋችሁ የተወሰደባችሁን ነገር ያስመልስላችሁ። መጽሐፉ እንደዚህ ይላል፣ የእግዚአብሔርም እጅ ጠነከረችባቸው። ይገርማል። እንደውም ይላል በጌት ምድር እግዚአብሔር አምላክ በእባጭ መታቸዋል። አንድ አሜን የሚል ሰው ካለ ዘንድሮ እግዚአብሔር ጠላትን ይመታዋል። ግድ የለም መተተኛ፣ ደጋሚ፣ ሟርተኛ በደንብ ስላለ አንተ አሜን በል። በኢየሱስ ስም ይመታል። ነቅነቅ አርግና አሜን በል።
ታቦቱ የመባረኪያቸው ከእግዚአብሔር ጋር ላላቸው ህብረት ምልክታቸው ስለነበረ ታቦቱ ተማረከባቸው። የዛን ጊዜ የእግዚአብሔር እጅ አየህ፣ የእግዚአብሔር እጅ የተወሰደብን ነገር ስለሚያስመልስ አንድ ጊዜ በአሽዶድ ከዛ በጌት ከዛ በአቃሮን የእግዚአብሔር እጅ በረታችባቸው። የሰው እጅ ይገርማል፣ ሊሰጥህ ይችላል እንጂ የተወሰደብን አይመልስም። የሚሰማኝ ካለ አሳ ነባሪውም ታዞ ዮናስን ቢች ዳር እንደተፋው በጌታ በኢየሱስ ስም ይሁን በረከትን የበላውን አውሬ እግዚአብሔር ዘንድሮ ያስተፋ። ማንም ይሁን ማንጮና አሜን ባለኝ ያስተፋ። ይመለሳል፣ ሰላም ይመለሳል፣ ደስታ ይመለሳል፣ ሳቅ ይመለሳል። ሳቅ ይመለሳል፣ የድሮ ጫወታ ፈገግታ ይመለሳል፣ ስራ ይመለሳል፣ ሰላም የወሰደው ነገር ይመለሳል። አሁን ስማኝ፣ ኢየሱስ ጌታ ነው። በመሰረቱ የተወሰደብህ ነገር ሲወሰድብህ ወይ ተዘናግተህ ሳታቅ እያወቅ ስላልቻልክ በተለያየ መንገድ ሊወሰድብህ ይችላል። ተዘናግተህ ሊወሰድብህ ይችላል። እግዚአብሔር እዩኝ እኔን ያ ሲዝን ማለት የፍልስጤም ህዝቦች የበረቱበት ሲዝን ነው እና እስራኤላውያን ተዋግተው ታቦቱን አያስመልሱትም። ስለዚህ ውጊያው የራሱ የእግዚአብሔር ሆነ። እኔ እንደውም መጽሐፉን ሳነበው ደስ ያለኝ በአሻዶድ ዳጎንን የኔ ጌታ ሁለት እጁን ቆርጦ ጣለው እና አምላካችን ያሉት ዳጎን በሚቀጥለው ቀን ቀና ሲያደርጉት እጅ የለው ቆርጦታል። እኔ የዛ ሰዓት ይመስለኛል እጁን ሲቆርጠው ድጋሚ እንዳይወስድባቸው አድርጎ የመለሰው። ክረምት እየመጣ በጋ እየመጣ ነገርን የሚወስድ ካሁን በኋላ እንዳይወስድ መድኃኒዓለም እንዲቆርጦ ይገላግላል። አንደኛ እንደዚህ ያለ መጽሐፉ የእግዚአብሔር እጅ ጠነከረችባቸው። ቆይ አንዴ በሉት እስቲ፣ የእግዚአብሔር እጅ ጠነከረችባቸው በሉ እስቲ። ሴት ሞገስ ሰጣችሁ፣ የእግዚአብሔር እጅ ጠነከረችባቸው በሉ እስቲ። ሁለተኛ የእግዚአብሔር እጅ ሲመጣ ምን እንደሚውል ልንገርህ። ይሄ ያንተ መልእክት ነው። ይመለሳል ጌታ። የእግዚአብሔር እጅ ሁለተኛ መቻልን ይሰጣል። በሐዋርያት ሥራ መጽሐፍ ምዕራፍ 11 ከቁጥር 19 እስከ 21 ስታነቡ አማኞች በመከራና በስደት ውስጥ ነበሩ፣ ተበታትነው ነበር። ነገር ግን በሚገርማችሁ ሁኔታ ለብዙ ሰዎች ወንጌልን ማድረስ ቻሉ። እንደውም የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 19 እስከ 21 ሲናገር የጌታ እጅ ከነሱ ጋር ነበረች፣ ብዙ ሰዎችም አምነው ወደ ጌታ ተመለሱ አለ። የነበሩበት ሁኔታ ወንጌልን ለማድረስ የማይመች ሁኔታ ነበረ። ሐዋርያት አማኞች በስደት ውስጥ ነበሩ፣ በመከራ ውስጥ ነበሩ። ነገር ግን ይገርማል፣ ዛሬ መቼ ተያዝን? ስደት ተነስቶባቸው እየተንከራተቱ ከቤት ከቀያቸው ወጥተው በማይመች ስደት መከራና መበታተን ውስጥ ሆነው ወንጌልን ለብዙዎች ማድረስ የሚችሉበት አቅም የሚችሉበት ጉልበት መቻል ሰጣቸው። የእግዚአብሔር እጅ በማይመች ሁኔታ ውስጥ መቻልን ይሰጣል። አሁን እንዴት እያላችሁ ያላችሁ ሰዎች የእግዚአብሔር እጅ ያስችላችኋል። አሁን እኮ ብዙዎቻችሁ የሆነ አልቻልኩም የምትሉት ነገር አላችሁ። አልቻልኩም በዚህ ሁኔታ መቀጠል፣ አልቻልኩም በዚህ ሁኔታ ማገልገል፣ አልቻልኩም በዚህ ሁኔታ መኖር፣ አልቻልኩም በእንደዚህ አይነት ሁኔታ በመከራ ውስጥ በስደት ውስጥ አሁን ልንገር ሰማኝ፣ በመከራና በስደት ውስጥ እያለፍ አንተ ምን በላው ምን ጠጣው የሚለውን ነገር ማሰብ ትተህ ከዛ
ከዛ አልፎ መለኮታዊ ነገሩን እግዚአብሔር ባንተ መስራት እንደሚያስችል መጽሐፉ እንደዚህ ይላል። የእግዚአብሔር እጅ ከነሱ ጋር ስለነበረች የእግዚአብሔር እጅ ከነሱ ጋር ስለነበረች ስደተኛ ሆነው በገቡበት ከተማ አፖስቶል ሐዋርያ ነው የሆኑት። ከነሱ ጋር ስለነበረች ሽባ ይተረተራል፣ የሞተ ይነሳል፣ ብዙዎች አምነው ወደ ጌታ ይመለሳሉ። ሰዎቹን ሲጠይቋቸው ከቀያቸው ተፈናቅለዋል። በእንደዚህ አይነት ሁኔታ ውስጥ ሰው ማገልገል አይደለም ኑሮ ይከብደዋል። እንዴት አድርጌ እንደምነግራችሁ አላውቅም። መቻልን ይሰጣል ብዬ ስላችሁ አሁንስ በቃኝ ያላችሁ ያላችሁ ሰዎች እንደ አዲስ ያስጀምራችኋል። እኔ እናንተም ብሆን ወንበሩን ሰብሬ ከፍላለሁ ነበር ምለው። ምቀኛ ሸረኛ ካሁን አቆመ ብሎ ሲጠብቅ እንደውም አንተ ቆይ እንደዚህ በባረካችሁስ ቆይ ስማ፣ የሙሴ እናትና የሙሴ አባት ሁለቱም በግብጽ ምድር በባርነት ነበሩ። የሙሴ እናት ቢሮዋ የት ነው ካልከኝ ጭቃ ረገጣ። የሙሴ አባት ቢሮ የት ነው ካልከኝ ጭድ ሰብሳቢ ነው። እሱ ይሰበስባል፣ እሷ ትረግጣለች። ከዛ ሰብስቦ ሲያመጣ ጭዱን በተን ያረጉና አብረው ይረግጣሉ። ብራዘር ሰው ጭቃ እየረገጠ እንደዚህ እየረገጠ ትዳር ያስባል? የሙሴ እናትና አባት እንዴ ተጋብተው መሰለኝ የወለዱት። ሰው ጭቃ እየረገጠ እኔ የሚመስለኝ የሙሴ አባት፣ ምክንያቱም ሙሴ የተወለደ የት ነው? ግብጽ። የሙሴ አባት ጭቃ እየረገጠ የሙሴ እናትን አጠገቡ ባገት ሲገናኝ አይ ላቭ ዩ በጣም ነው የምወድሽ ባይዘው ታምራለሽ። ምን አልከኝ? ሁለቱም አንተ በደንብ እየረገጥክ ይላል አንድ ግብጻይ፣ ሁለቱ ይረግጣ። ሰው ጭቃ እየረገጠ ትዳር ያስባል። ጭቃ እየረገጠ ልጅ ለመውለድ ያስባል። አሁን የሆነ ቻሌንጅ ውስጥ ሆነ ህይወት ካሰብክ የሚያስችል እጅ አለ። እየሰማኝ ያለ ሰው ካል ዘንድሮ እግዚአብሔር እንደዚህ ይላል፣ አይደፈርም የተባለውን የምትደፍርበት እጅ እግዚአብሔር ይሰጣል። አይሞከርም የተባለው ባንተ ይሞከራል። አይደረግም የተባለው ባንተ ይደረጋል። ባክጩና አሜን ባል። ገቢህን እንዳትሞክረው። ገቢህን አይተው፣ ትምህርትህን አይተው። አሁን ስራ እንደሌለ፣ አሁን በስራ ማጣት ውስጥ ሆነ ትዳር ታስባል። እንደዚህ ለራስህ የምትቀይረው ጃኬትና ጫማ የለም፣ አገልግሎት ታስባለህ። የስ የእግዚአብሔር እጅ የማይቻለውን ያስችላል፣ የማይደፈረውን ያስደፍራል፣ የማይደረገውን ያደርጋል። እኔ ሻሸመኔ በነበርኩ ጊዜ ለየት ከሚያደርገኝ ነገር አንዱ በማንኛውም አጋጣሚ ሚስቴ አዲስ አበባ ከላከችኝ አዲስ አበባ መጥቼ ይገርማል መኪና መሸጫ ውስጥ ገብቼ እላለሁ። አልሰማኝ በቃ እንደዚህ እንደምለው የሙሴ እናትና አባት እዝ እንዲሉ መኪና መሸጫ ውስጥ ገብቼ በኔ ኢኮኖሚ በኔ ደረጃ የማይሞከር መኪና ጠይቃል። በኔ ኢኮኖሚ በኔ ደረጃ የማይደፈር ቤት ያለው እና ለመሰል እማቀው ነገር አለ። ከኔ ጀርባ የሀብታም እጅ የለም፣ የባለስልጣን እጅ የለም። የአምላክ እጅ ከኔ ጋር አለች። በጌታ በኢየሱስም እጅ ባፍ የሚያስጭን ነገር እግዚአብሔር አድርጎ ያሳያቸዋል። አሜን በኢየሱስም ጩና አሜን በሉ በኢየሱስም። ሰማ እኔ ታውቃላችሁ፣ እኔ በጣም ፎርማል ነገር እንደምወድ ታውቃላችሁ። ዲሲፕሊን ያለው ነገር ወዳለሁ። መንፈስ ሲመጣብኝ ግን ፕሮቶኮሌን ይጥላል። ምን ልፈልጌ ነው? መጽሐፍ እንደዚህ ያለ የጌታ እጅ ከነሱ ጋር ስለነበረች ብዙ ሰዎች እያመኑ አስቻላቸው። This is impossible ሲሉ God is the God of impossible. God is not the God of possible. God is the God of impossible. እንደውም መርቃል በቅምቅም አያቶች ባንተ ዘር ሆኖ የማያውቅ ነገር ባንተ ቤት ይሁን። በእናንተ 9 ቅምቅም 10 11 15 10 ምናምን
አንቺ አንደኛ ነሽ። እንደዚህ ነው የሚባለው። አይ ሪሲቭ ኢት አለች። በቃ this is የሙሉ ወንጌል አባል መቻልን ይሰጣል። ሰው በኃይሉ ድል አያረግም አለ። ኦኬ ሶስተኛ አንደኛ የእግዚአብሔር እጅ ምን ያደርጋል? የተወሰደብን ነገር አብርሃም ተወስዶበት ነበር፣ ሚስቱ አስመልሶለታል። ሄሎ ዳዊት ተወስዳበት ነበር፣ ደግሞ ሲያስመልስልህ የተወሰደብን ብቻ አይደል ጨምሮ ኢየሱስ። አሁን እዚህ ቁጭ ብለህ እንትና ቢረዳኝ አትበል፣ እንትና ቢያግዘኝ አትበል። አሁን እዚህ ቁጭ ብለህ አሜን ማለት ያለብን እንደዚህ ጌታ እጅ አባ ይህ እጁ ለሃይ አውቶሪቲ ነው። ኢየሱስ ጌታ። ሶስተኛ በጣም ሚስጥር የሆነ ቃል ነው የምነግራችሁ፣ ለሰው እንዳትናገሩ። እዚህ ላለ ሰው ብቻ ነው ይሄ ሚስጥር ቃል ነው። ሚስጥር ጠብቁ፣ ታማኝ ሁኑ። ታማኝነታችሁ በዚህ ይለካል። ሶስተኛ የእግዚአብሔር እጅ ተጽዕኖ ፈጣሪ ያደርጋል። ተጽዕኖ ፈጣሪ ያደርጋል። ይኸውልህ የእግዚአብሔር ቃል በአንደኛ ዜና መጽሐፍ ምዕራፍ 4 ቁጥር 10 ሲናገር ያቤዝ አንድ ጸሎት ጸለየ። አቤቱ መባረክን ባርከኝ፣ አገሬንም አስፋ፣ እጅ በላዬ ላይ ትሁናል። መባረክን ባርከኝ፣ አገሬን አስፋ ማለት የአገር ስፋት ማለት እኔ ዶሚኔት የማደርግበት፣ እኔ ገፈር የማደርግበት የኔን ቴሪቶሪ። መባረክን ባርከኝ ሰው በአገሩ ኢንፍሉዌንሻል እንደሆነ እኔ የምታወቅበት፣ እኔ ገፈር የማደርግበት። እጅ በላይ እጅን ጫንብኝ እጅን አቤቱ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬንም አስፋ፣ እጅ በላይ ላይ ትሁን ማለት ሎርድ አምጣና እጅን በኔ ላይ አድርገዋል። በጌታ በኢየሱስ ስም ተጽዕኖ ፈጣሪ የሚያደርግ እጅ በላያችሁ ላይ ይሆናል። ስማ እኔ መድረክ ልሰጥ እችላለሁ እንጂ ተጽዕኖ ፈጣሪ ላረጋ አልችልም። እኔ ሚዲያ ልሰጥ ይችል ይሆናል እንጂ እንድትደመጥ ማድረግ አልችልም። እንድትሰማ እንድትደመጥ የሚያደርግ ተጽዕኖ ፈጣሪ ገቨርናንስ የሚሰጥ የእግዚአብሔር እጅ ነው። የሚስማማ ሰው ካለ እጁን ላይ ያድርግ። በጌታ በኢየሱስም የእግዚአብሔር እጅ በላያችሁ ላይ ትሆን። ገዢ የምታረግ እጅ በላያችሁ ላይ ትሆን። መሪ የሚያረግ እጅ በላያችሁ ላይ ይሆን። ተሰሚ የሚያረግ እጅ በላያችሁ ላይ ይሆን። ወይኔ ሚለው ታደራ ላይ ኢየሱስ ጌታ። አሁን ይሄ ነገር ደስ የሚል መቼ መሰለህ? ይሄ ነገር ደስ የሚል የያቤጽን ታሪክ ስታጠና፣ ያቤጽ ማለት ምንም ያልነበረው ሰው ነበር። የህይወት መንገዱ በጣም በችግር የተሞላ ሰው ነበር። የተገፋ ሰው ነበር። ሳይፈለግ የተወለደ ሰው ነበር። ግን እንደዚህ አለ፣ እግዚአብሔርም ልመናውን ሰማው። ምን ማለት ነው? በአጭራ መባረክን ባረከው። የለመነው እጁን ነበር። እጁን በላዩ ላይ አደረገ። አቤቱ ግን ግዛቴን አስፋል። እንደውም ቀጥሎ ሲናገር እንደዚህ ይላል፣ ከስቃይና ከመከራ ጠብቀኛል። አይገርምም? ከስቃይ እና ከጉዳት ጠብቀኛል። እጅ እስቲ አንድ ሰው እጅ ይበል። አሁን ማንቸስተር ቢባል ከዚህ በላይ ተላል። እስቲ እጅ በል። ድገምና እጅ በል። እስቲ ይኸውልህ እጁ በላይ የእግዚአብሔር እጅ በላይ የሆነች ሰው ኢንፍሉዌንሻል ሲመጣ ብቻውን ነው የሚሰማው። የ3000 ሰረገላ ኮቴ ነው። እግዚአብሔር ከሱ ጋር እጁ በላዩ ላይ ያደረገለት ሰው
መሬቱን ስትሰምደው ስትመታው ድምድምታው ይሰማል። ሄሎ ብራዘር፣ ተጽዕኖ አፍንጫ አይደለም። ተጽዕኖ ዲምፕል አይደለም። ተጽዕኖ ቁመት አይደለም። ተጽዕኖ የትምህርት ደረጃ አይደለም። ተጽዕኖ የእግዚአብሔር እጅ ውጤት። ለዚህ ነው ከ100 አገር በላይ ንጉሥ ሚስት ሊያገባ ማስታወቂያ ሲያወጣ ከህንድ እስከ ኢትዮጵያ ቆንጆ ተመዘገበ። የልማታዊ ባለሀብት ልጅ፣ የባለስልጣን ልጅ ጠዋትና ማታ በጣም አገር የሚንከባከባቸው ሴቶች መጥተው ተመዝግበዋል። መጽሐፍ ሲናገር በእንግድነት አገር በግዞት እናትና አባት የሌላት አጎቷ ጋር እምታድግ አጎቷ ጠዋት ከወጣ የራሱ ስራ የሌለው ሰው በረንዳ ላይ የሚቀመጥ አማርጣ ማትለብስ እማትቀባ አስቴር የምትባል ሴት ስትመጣ የሴቶቹ ጠባቂ ሀጌ ባያት ጊዜ በፊቱ ሞገስ ወደዳታል። ልዩ የሆነ ቦታ ሰጣታል። አሁን የእግዚአብሔር እጅ የእግዚአብሔር ሞገስ ባንተ ላይ ሲሆን እውነቴን ነው የምነግርህ፣ ሳትቀባ ትሸታለህ፣ ሳትለብስ ታምራለህ፣ ሰዎች ይገዙልሃል፣ በትራቸው የነገስታት ይዘረጋልሃል። አንተ ጩሁና አሚን በል። ግድ የለም ሌላውን ተወው፣ አንተ በደንብ ጩሁና አሚን በል። የነገስታት በትር ይገዛልሃል፣ በኢየሱስም ይዘረጋልሃል። የእግዚአብሔር እጅ ተጽዕኖ ፈጣሪ ታረጋለች። አቤቱ መባረክን ባርከኝ፣ አገሬንም አስፋ። አሁን ለምሳሌ እዚህ ቤት እየሰማኝ ያለ ሰው ካለ እየሰማሽ ነው? እማዬ እየሰማኝ ነው? ዛሬ እሁድ ወደዚህ ስትመጣ ምን ቃል እንደምትከፈል አታውቅማ። ጌታ ግን አዘጋጅቶልህ ነበር። ኦኬ፣ ከዚህ ሁሉ ቃል ውስጥ ይሄን ካንተ ከላከልህ አትጠራጠር። ከሚቀጥለው ቀን ጀምሮ እጁ ባንተ ኦፕሬት ያደርጋል። በጌታ የጸና እጅ ካንተ ጋር ይሆናል። በጌታ በኢየሱስም ይሆናል።